ዋት ኢዝ አፕ ማይ ዩቲዩብ ፒፕል። እንግዲህ ቅድም ከተፈጠረው በፊት የሆነውን እናውራ እስኪ። ዛሬ እስኪ አብረን ነዋል። እንግዲህ መጀመሪያ ምሳዬን በላው ከጂም ከምሳ ሰዓት አካባቢ ጠዋት 11 ሰዓት ገብቼ ምሳ ሰዓት ጨርሼ ምሳዬን እንግዲህ ቤት ያፈራው እዚህ ጋር ስቴክ እና ነጭ እንቁላል ብቻ 6 ፍሬ ብቻ በልቻለሁ። ይሄን ለሚያበላኝ ለሚያጠጣኝ እግዚአብሔር ክብር ምስጋና ይግባው። በጣም የሚገርም ስቴክ ነበረ ጋይስ። ቆንጆ አድርጌ ነው የበላሁት። እሱም እንደፈለገው አድርጌ ነው የበላሁት። ይህን ያህል አላጨናነቁትም። እኔው ይህን ምሳ ከበላው በኋላ ቀጥታ ወዴት እንደሚሄድ እነግራችኋለሁ። ግን ስቴክ ኢትስ ቬሪ ጉድ ስፔሻሊ ባልክ የምታደርጉ ሰዎች መብላት ትችላላችሁ። ቀጥ የምታደርጉ መብላት ትችላላችሁ። ግን ለበልኪንግ አሪፍ። እንግዲህ እንቅልፌን ጨርሼ ከተነሳው በፊት ከተኛው በኋላ እንግዲህ ስኳር ድንች በእንቁላል ከእግር በፊት ይላል። ከእግር በፊት እሱን በልቻለሁ። ሌላ ደግሞ ለሞር ብለድ ፍሎ ሲትሩሊን የሚባለው ውስጡ የያዘውን ኮንተንትን በደንብ ለማግኘት ብለድ ፍሎ እንዲኖር ፓምፕ እንዳደረግ ዋተር ሜለን በልቻለሁ። እዚህ ጋር ትንሽዬ ልጄን ጊዜ ሰጥቼ ትንሽዬ ከትንሿ ልጄ ጋር ትንሽዬ ተጫውተን ውፔን ደግሞ ላሳያችሁ። ውፔ እንግዲህ እንዳያችሁት 61% ሪካቨሪ ነበረኝ። 50% ነው የተኛሁት። ትናንትና ብዙ አልተኛውም፣ ግን አትሊስት መሀል ላይ ናፕ ላረግ ሞክሬያለሁ። ቅድም እንዳልኳችሁ ተኝቼ ስለነበረ 61% ይላል። እንግዲህ ቀጥታ ወደ ጂም ሄድኩት። ከተማችን አሜዚንግሊ በጣም ነው የሚያምረው። በጣም ደስ የሚል አገር እየሆነ ነው። እዚህ ጋር አዲስ አበባ አፍሪካ ካርታ ያለበት የቪአይፒ መንገዱ ኤርፖርት አካባቢ ጋር የሚገኘው ነው። እንግዲህ እሱን እያየን ከተማችንን በደንብ እያየን በሰኗ ደግሞ ትንሽ ተስመን ሰንኪስት ነው ሰንበርን ኤኒሃው ጠፋች ሰኗ ፀሐይዋ፣ ግን እዚች ጋር መልሰን አግኝተናታል። እና ደግሞ ሞስት ኦፍ ታይም እኔ የምወጣበት ሰዓት ሞር ክራውድድ አይሆንም። እንዳያችሁ ትንሽ መኪና ነው ያለው። እዚች ጋር ዩተርን አድርጌ ቀጥታ ወደ ጂም ሄጃለሁ። እንግዲህ ማማሞቂያ ውስጥ ቀጥታ ገባለሁ። እንግዲህ ሌግ ነው ዛሬ የምሰራው፣ ሎወር ባዲን ነው የምሰራው። ስለዚህ እግሬን ትንሽ ለማማማቅ በደንብ ሞክሬያለሁ። አፐር ባዲን በደንብ ለማማማቅ፣ ቶርሶይን በደንብ ለማማማቅ፣ ሃምስትሪንግን ፕራይም ለማድረግ በጣም ሞክሬያለሁ። ከዛ ቀጥታ ወደ ኪንግ ኦፍ ኦል ታይም ነው እኔ የምወደው ወደ ስኳት ኔር ነው። እንግዲህ ማማማቂያ እዚች ጋር በ60 ኪሎ ግራም አድርጌያለሁ። ጀስት ያው 100 ኪሎ ናቲንግ አልቀረጽኩትም መሰለኝ። እኔ አሁን ግን ጫማዬን ቀየርኩኝ። ጫማዬ በደንብ ሩት እንዲያደርግልኝ የስኳት ጫማ አለኝ። የስኳት ጫማዬን አደረግኩኝ። የስኳት ጫማዬን ካደረግኩኝ በኋላ ቀጥታ ደግሞ ወደ ምንድን ነው የምሄደው? ኒ ስትራፕ ወይም ጉልበቴ ላይ የሚደረግ ኒ ስትራፕ ነው ያደረግኩት። ኒ ስትራፕ እንግዲህ እንዲህ አይነት ቆንጆ ቤኔፊቶች አሉት። በደንብ ኒያችንን ጉልበታችንን በደንብ ስቴብል ያደርግልናል። እሱን በደንብ ተቀለልኩኝ። የታለ እዚህ ጋር የተባሉ ቀበቶን ያዝኩኝ። ቀጥታ ወደ 140 ኪሎ ወርኪንግ ሴቴን የገባሁት እንዳያችሁት እንደዚህ ጽድት ባለ ፎርም፣ ቆንጆ በሆነ ፎርም፣ ፐርፌክት ያልሆነ ግን በጣም የሚያምር ፎርም ጽድት አድርጌ 140 ኪሎ ግራም 5 ረፕ ሰርቻለሁ። ከዛ በኋላ እንግዲህ እስኪ ፎርሜን ሬት እያደረጋችሁልኝ አት ሴም ታይም ደግሞ ሰብስክራይብ ማድረጋችሁን በደንብ እንዳትረሱ። ናቹራሊ ሊፍት የማድረግ ሰው ነኝ። ናቹራሊ ደግሞ ቪዲዮ የምቀርጽላችሁ ለእናንተ በደንብ የማሳያችሁ ሰው ነኝ ማለት ነው። ስለዚህ ጋር አንድ ወዳጃችን አሸ የሚባል የጂም ወዳጃችን አብሮኝ ነው የገባው። ከዛ ቀጥታ ወደ 180 ኪሎ ግራምን ጠቅጠቅ አድርጌላችኋለሁ ማለት ነው። ይሄኛው ማናደር ወርኪንግ ሴቴ ነው። እንግዲህ ሙሉ ቪዲዮን አልቀረጽኩት። እዚህ ጋር ነው ትልቁ ችግር የተፈጠረው። እኔ እየሰራው ነበረ፣ የኔ ጥፋት ነው። ግን እዚህ ጋር ደግሞ አውጥተውብኝ ነበረ። አዶኖ ማን እንዳወጣው ሎኩን እንጂ ሎክ አድርጌ ነበር ስፔሻሊ ስኳት በምሰራበት ጊዜ የምሰራው። እንግዲህ የተፈጥሮ ነበረ። እንግዲህ ስለዚህ መጨረሻ ላይ ሌጌን ያው ኤክስቴንሽን ቡልጋሪያን ስፕሊት ስኳት እና አርዲኤል ሰርቻለሁ። ግን ያልቀረጽኩላችሁ ከዚህ በፊት ስለቀረጽኩት ነው። ስቴር ማስተር ከቲንግ ላይ ስለሆንኩኝ ስቴር ማስተሬን እንግዲህ ለ20 ደቂቃ ሰርቻለሁ። ስቴር ማስተር እንዳያችሁት ቁምጤ ራሱ ብስ ነው ያለው። ስለዚህ የመጨረሻ ደክሞኝ ነበረ። ስለዚህ ቪዲዮን የምጨርስላችሁ አሁን ፀጉር ቤት